ስሙት። ጸረ ኦሮሞ በጠቅላላ በደንብ ስሙ። ጸረ ኦሮሞ በጠቅላላ ይሄ ሰው እውነቴን ነው የምላችሁ ከ3ኛና ከ4ኛ ክፍል ማቋረጡ በጣም ጠቅሞታል ወዳጄ። በጠቅላላ እየተቃወሙ ያሉት አሁን የኦሮሚያ ልጆች ናቸው። በያያዘ ልደታ ስም ደምረውና ቢኒያም ብሩን የሚያስገቡት እዛው በዛው ነው። ወይኔ በላቸው። በማን ስም አጠገባቸው ቁጭ ባለው በያያዘ ልደታ ስም ሰው ገንዘብ ማስገባት አቆመ። ይህንን እኔ አባገዳዎች አሊያም የኦሮሞ ማህበረሰብ ሲሰርቁ ኦሮሞ ይሆናሉ፣ ወንጀል ሲሰሩ ኦሮሞ ይላሉ፣ ሲደቅሉ ኦሮሞ ይሆናሉ። ይህንን እኔ የኦሮሞ ማህበረሰብ ራሱ አጋልጦ አሊያም መንግስቴን አላስነካም። መንግስት ራሱ ይህንን ሊጠይቆ ይገባል። የመዳን ቀን ዛሬ ነው። እውነቴን ነው ብላችሁ ልትድኑ ይገባቸዋል። የተከተላቻቸው ሰዎች ይኸው ዛሬ ገደል ከተዋቸዋል። እንድታመልኳቸው አርጓችሁ ፎቶአቸውን ሰቅላችሁ ስታመልኳቸው የነበሩ ሰዎች እኞት ዛሬ ላይ ሌባ ያሏቸው ሁሉ በላይ ሆኖ አምላክ ከሁሉ በላይ እንደሆነ ሊያሳያችሁ ነው። የእውነቴን በተሰበረ ልብ ወደዚህ ጌታ አቅርቡ። በተሰበረ ማንነት ነው። የትናንትና ታሪክሽን ያስረሳሻል። አዳማ ነው የምኖረው ብሎ ሊገግም ነው እንዴ? ሰማ የምር እኮ ነው። ከንባታ እኮ ነው አባቱ እንዴ እኮ ገባኝ እኮ ይታወቃል እኮ እሱ ይታወቃል። ግን መደበቅ ፈልጎ ነው። በቃ እኔ የእንግሊዝ ቤተሰብ ነኝ። እኔ የእንግሊዛዊ የንጉስ ቤተሰብ ሆኛለሁ። በቃ ባንዱ ከሜ ኦሮሞ ከሆነ እኔ የእንግሊዛን የንጉስ ቤተሰብ ሆኖ አንዴ ወይኔ በላቸው፣ ወይኔ በላቸው። ይሄ ህዝብ መጫወቻ ይሆናል። እቺ ማፊያ አሪፍ ስም ነው የተገኘላቸው ነው። እንትናስ ምን ሊል ነው እንደዛ? ልደተም እንደዛ ብሔር ሊቆጥር ነው። አይ ልደተ ቃል ኡጋንዳዊ ሆኗል። እኔ በጣም ያሳቀኝ ምን እንደሆነ ታውቃለህ? ለቢኒያም ሽታይ ከኢትዮጵያ ዩጋንዳ ዳይፐር ገዛ ብዬ ብር ልኬለታለሁ ሲል እንዴ ዩጋንዳ በኢትዮጵያ ብር መገበያ ጀመረች እንዴ ነው ያልኩት። ትናንትና እኮ ምሳ መብያ የለኝም እያለ እኮ ሲለምነን ነበር። የዛሬ ስንት ነው ወር ከምናምን 2 ወር፣ የዛሬ 2 ወር አካባቢ ተመስገን ምሳ መብያ የለኝም እያለ ሲለምን የነበረ ልጅ በአንዴ ባለ ሀብት ሆንኩኝ አለ። እናንተ ይሄ ነገር እንዴት ነው? አረ ቆይ ቢኒያም ሽታዬን ምን እንደሚለው ላሰማክ። ቆይ ቢኒያም ሽታዬን የአጥንት ውስጥ ካንሰር፣ አንዳንዶች ደግሞ ኡጋንዳ ቁጭ ብላችሁ ለልጅ ዳይፐርና ወተት መግዣ እኔ ከኢትዮጵያ ብር እንደላኩል ማስረጃ ስላለኝ ያንዳንድ እነግርሃለሁ። አንተ ቢኒያም ሽታዬ ልጅ ወለደ እንደ ኡጋንዳ የምር እኮ ነው እንዴ? አረ በእናታችሁ ቢኒያም ሽታይ አላቅም ዳይፐር ቆይ ተመስገን ግን ቆይ አንዴ እኮ ተመስገን እኮ አረቄ ስጠጣ አትቻለም። የማታወራው ነገር የለም። የምር ንገሩን። ቢኒያም ሽታይ ኡጋንዳ ሕፃን ልጅ ወለደ ዳይፐር እና ምንድን ነው ያለው ኡጋንዳ ላይ ረዳቸው። እስኪ እንስማው። እሺ የሚገርመው ነገር ቤርጉስ ባለ ኤርጋንዶ ነው የሚያርገበግበው እኮ ደግሞ ዶርሙስ ባለው ኤርጋንዶ እያራገፈ ቆይ የሚለውን ነገር ሰማል። ንገሩን ኡጋንዳ ቢኒያም ሽታይ የምሬን ነው የምላችሁ። ቆይ አይደለም ኡጋንዳ ቢኒያም ሽታይ ልጅ ወልዷል። የቢኒያም ሽታይ ልጅ የምታውቁ የምር ነው። እኛም ሚስጥር ካለ ሚስጥሩን እናውጣ። የለውም ገና ነገሩ ኡጋንዳ ቢኒያም ሽታይ ልጅ ወልዷል ወይ? ይሄ ደግሞ እንዴ
ስሙት። አረት ቆይ 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 አልፏል። ቆይ ቆይ ድህነት በህይወቴ አልፏል። እንዴ ይሄን ልጅ እኮ ሚስቱን ያስፈታው ድህነት እኮ ነው። ማን ነበረች አረብ ሀገር ያለችው ሴት? እስኪ ስሟን ከታች ጻፉላት። የምር ሚስቱን ፈቶ ቀለበት ያደረገላት ዋቴ ሰርቷት ነው እንጂ። አይ ማን ነበረች ከአረብ ሀገር የመጣችው ሴት? ሶፋ ሰሪ ነበር። እሰራለሁ ብሎ በእሷ በኩል የመጣ ሰው ብር ተቀብሎ ኧረ ተከራይቶ የስንት ወር የቤት ኪራይ ሳይከፍል ወጥቶ የጠፋው የስንት ወር የቤት ኪራይ ሚስትየው ደም እያለቀሰች ደምረው ቤት እኛ ነበር ስናሸማግል የነበር ነው። አንዱ እኮ ነው የነበርኩ ሽማግሌ ላስታርቃቸው እንትና ነው አስታርቃለሁ ብሎ መሀል የገባው ልደተ ቃል ነው። አስታርቃለሁ ብሎ ልጁን የባሰ በቃ እዛው አረ ደምረው ቤት ደምረው አገልጋይ እያለ እና ደምረው ቤት እኔ ነበርኩኝ አንዱ ሽማግሌ እና አደራ ተብዬ ሚስቱ መታ የምሬን ነው 5 ሳንቲም እንትን ሳይል እኔ ገንዘብ ሲለምን አውቃለሁ። ይሄ ሰው ድህነት አልፎ አቅም እኔ እኮ ትናንትና የሆነ ማኪያቶ ምግብ ማኪያቶ የሚከፍለው አቶ የምሬን ነው እግዚአብሔርን ነው የምላችሁ፣ እውነት ነው የማወራችሁ። ተደብቆ ተመስገን ታሰረ በሉ ብሎ በልደተ ቃል አማካኝነት ሲናገር አውቃለሁ። ትዝ የሚላችሁ የዛኔ አዎ ህዝብ ገንዘብ ሊያሰበስብ እኔ ነኝ እኮ የጉሮሮ ውስጥ አጥንት የሆንኩበት። ይኸውላችሁ ተመስገን አልታሰረም፣ ማኪያቶ እየጠጣ ነው ከልደተ ቃል ጋር ብያጋለጥኩት። እግዚአብሔር ይመስገን ብሎ አስካለ በኋላ ይሄ ልጅ ባለ ሀብት የሆነው ቆይ አይ ከመቼ ጀምሮ ነው? የ3 ዓመት ህፃን ልጅ ሚስቱ ላይ እጅ እግርሽም ቢብሎ ከነ እዳ ሚስቱን ጥሎ ሄዶኛ አይደል እንዴ ቲክታክ ላይ ገንዘብ የለመንለት ይሄ ሰው አይደል? ከመቼው ነው ቆይ ባለ ሀብት የሆነው? ከመቼው? ስሙት በእናታችሁ ይሄን ባለ ሀብት ነኝ። ድህነት በህይወቴ አልፏል። ድህነት አልፏል። ለአካል አንድ ጊዜ እውነታዎች የአጥንት ውስጥ ካንሰር፣ አንዳንዶች ደግሞ ኡጋንዳ። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? እዚህ ውስጥ የትግራይ እናቶች ገንዘብ በነገራችን ላይ ትግራይ ሄጄ ያወጣሁትን ገንዘብ መልሱልኝ፣ 30,000 ብሬን መልሱ። እናንተ ጅቦች 30,000 ብሬን መልሱ። ደግሞ የትግራይ ገንዘብ ምናምን ትላለ ድንጋይ ብሉ ለእናንተ ስማ። ምን ነው ትናንትና ህዝቡ ተርበዋል ስል ተሰብስበህ ብር እንትና 2 ሰው ቪዲዮ ቀርጸ መተ የትግራይ እናቶች ተራቡ ትላለ። ሙሉ የአማራ ህዝብ እየተራበ ነው። ምንድነው የትግራይ እናት የትግራይ የምትለው? ይኸውልህ ዘረኛ አትሆንልህ። የምትመጣ ከሆነ እኔ እዛ ያራገፍኩትን ገንዘብ ነው የምጠይቅህ። ባለጌዎች እናንተ ክብር ቢኖራችሁ ወርቅ ትሸልሙኝ ነበር። ወደ ሁለተኛው እንትን እንሂድ። ትግራይ እናንተ አታፍሩም እንዴ? ሰው ዝም ሲላችሁ ምናምን። አረ በእናታችሁ ይደብራል። ወደ ሁለተኛው ቪዲዮ እንምጣ። ወደ ሁለተኛው ቪዲዮ ኦሮሞ በመሆኔ ልታሸማቅቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ይህ ማለትም እኮ በአርሲ ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ በላይ የመጣውን ሰው የፖለቲካ ኢሹ ስላለ ነው። ይሄ ልጅ ስታዩት ራሱ ኦሮሞ ይመስላል። ሰው በአንድ ጊዜ በመታት ከከምባታነት ወደ ኦሮሞነት ይቀየራል። ይሄ እኮ ኦሮሞ እኮ በአጠገቡ ራሱ እኮ የኦሮሞ በአጠገቡ እንኳን እኮ አላለፈም ይሄ ሰው። እስኪ አባት ማን ነው? አያት ማን ነው? ተመስገን ጌታ ንገራቸው እስኪ። በአንዴ ከምባታ መሆን እኮ ክብር ነው። በነገራችን ላይ ብታቀበት ጀግና ልጆች ብሔርን ትጠየፋለህ አንተ። በአንተ ቤት ፖለቲካ ሰራበ። ይሄ እኮ ነውር ነው። ኦሮሞ ስለሆንኩ ቤቱ በኩል መጥተህ ነው አንተ ኦሮሞ የሆንከው። እኛ እኮ ስለ ማንነቱ ስናጣራ ምን ቢሆን ጥሩ ነው? የእናትየውን ብሔር ተው፣ እናትየውን ስላላነሳት ኦሮሞ ባለፈበት ያላለፈ ሰው ብቸኛው ቲክታክ ላይ እንዲህ በጣም እኮ ነው የሚገርመው።
እንዴት ነው? ቆይ ምንድነው እዚህ ጋር ስትጎነተሉ ምናምን በአንዴ መታችሁ ኦሮሞ የምትሆኑት ነገር? የምሬን ነው ምላችሁ። እንዳይታሰር ነው ይሆናል ይላሉ እንዴ ወዳጄ። ኦሮሞነት እኮ ከስራ አስመለጠ ወንጀል ከሰራ። ነገር ግን ለምንድነው ኦሮሞ ነኝ ማለት የጀመረው? ማን እንዳለ እኮ የሚቃወሙ በጠቅላላ የኦሮሚያ ልጆች ናቸው እኮ። ኦሮሞ በመሆኔ ምናምን ትላለህ እንዴ? እንንገርህ እንዴ እነማን እንደሆኑ። እነ ለማ የሚይዙክ ማን ነበረ? አንዱ ከታች ጻፉልን። ሁሉም የኦሮሞ ልጆች እኮ ነው የሚቃወሙክ። ይገርፉታል። ኦሮሞዎች አሁን ይዘው አንድ የአማራ ልጅ ተመስገን ጌታ አንተ የተቃወመ አንድ የአማራ ልጅ አለ፣ አንድ የደቡብ ልጅ አለ። ስማቸውን ሊያጠፋ ነው። ዝም በለው። የሚገርምህ እኮ ምን እንደሆነ ታውቃለህ? ሁሉም የሚቃወሙት እኮ የኦሮሚያ ልጆች ናቸው እኮ። ይገርፉታል የምልህ በምክንያት ነው። አሁን ይገርፉታል። የእነሱን ስም ለማጥፋት ነው፣ ሊደበቅ እንዴ። አይ ይሄ ነው የመጀመሪያው ብሔር ምን ሆነና ነው የሆነ? እንዴት ያፍራል በብሔር? ይሄው ወንዴ ፈየራ አማራው ነህ እንዴ? ይሄው ለጥፎ የሚረግጥህ ወንዴ ፈየራ ነው ነገሩ። የትኛውን ብሔር እኮ ከሰረቀ አማራ ነው እንዴ? ለጥፎ የሚረግጥህ ነው። ብሔሩ ስረቅ አላለው። እኔ እኮ የሚገርመኝ ይሰርቁና ልክ ሊያዙ ሲሉ ኦሮሞ ስለሆንኩ አረ ቤቱ ጋር ኦሮሞ የሆንከው ማን ነው? ኦሮሞ ያደረገ አጥፊ ስማት ይበላቸው። በሰው ገንዘብ ኖሮ አቅም። አይ ቆይ ፖለቲሳይዝ እናድርገው እንዴ? እንዳንተ ኦሮሞ በሰው ገንዘብ በላቡ የሚኖር ህዝብ ነው። ስራ ብለን እኮ እኛ ለምነን እጅ እግርሽን ብልሃት ሚስትን የ3 ዓመት ህፃንን ጥለ ሴት ፍለጋ እኮ ነው። የአረብ ሀገር ሴት ውረድ ከኦሮሞ ላይ። እሺ በነገራችን ላይ ውረድ። አዋጣም ከፈለክ የተወለድክበት የአባት የእናትህን ብሔር እየጠቀስክ መናገር ትችላለህ። የአባት የእናትህ ብሔር ስለማይለቁ ነው። ኦሮሞ ምስኪን ነው ብለናል። እነሱም ስራ አይሉም እኮ እነሱም እኮ እንትን አይሉም። አንተ እነሱ በስራ የሚያምኑ ማን ይለቁታል እንዴ? እነሱ ቤቱ ድረስ ነው የሚሄዱት እንጂ ማን ይለቀዋል? እስኪ ተናገር። እስኪ ብሔርን ጥራ። ተመስገን ጌታ። እስኪ ወንድ ነክ ብሔርን ጠርተህ እንዲሆንኩ በል። ቤት ድረስ ነው የሚመጡልህ። እኔ እኮ አንዳንዴ ነው በሞጋሳ ተቀብለ ነው። አይ የሞጋሳ እንዳይሆን ብቻ በሞጋሳ ነው። በቃ በሞጋሳ ማየት አለብን። እንዲማ ኦሮሞ በሞጋሳ ኮንክ አባ ገዳ ያስፈልጋል። ብዙ ነገር ያስፈልጋል። ወይኔ በላቸው። ዝም ብሎማ በነፃ መሆን አይቻልም። እኔ እኮ ድህነት አይቶኛ አያውቅም ምናምን። ምን ሰርተህ ነው አንተ ድህነት አይቶ ማያውቀው? እቺ ምስኪን አረብ ሀገር ሴት እንንገርህ እንዴ? ምን እንደምትላቸው እንንገርህ? ምን እንዳደረካት ጉድ እንደሰራት። ሪች ያን ቪዲዮ ልቀቂው። እውነቴን ነው የምላችሁ። ሪች ያን ቪዲዮ ልቀቂ። ሪች ቪዲዮን ወይ ለኔ ላኪልኝ ወይ ቪዲዮን ልቀቂው። ያቺ ምስኪን የአረብ ሀገር ሴት ምን ሲያረጋት እንደነበረ አገባሻለሁ ብሎ ምጥጥ አድርጎ ስንት ዓመት ሙሉ ልጅነቷን አረብ ሀገር ጨፍጭፋ ምን እንዳረጋት ታውቃላችሁ? ባዶ ቤት ቆልፎባት ነው ወደ ሚስቴ ልመለስ ነው ብሎ ጥሏት የወጣው። ሪች የምሬን ነው። እግዚአብሔርን ልቀቂ። ይሄ ባለጌ መማር አለበት። ልቀቂያት ያችን ሴት። በቃ አንቺ ሙሉ ሪከርድ አለ ቪዲዮ አለ አይደለ? ልቀቂው ወይ ለኔ ላኪልኝ። እንደናንተ ያለ አጭበርባሪማ ኦሮሞ ውስጥ አይደበቅም እንዴ! የእውነት ንግግራቸው ራሱ ሲያስጠላ። ያው ተመልከቱት። በአርሱ ጉዳይ ኮሚቴ መኖ ማናዋቀረ ኮሚቴ በላይ የመጣውን ሰው የፖለቲካ ኢሹ ስላለ ነው። ስሙት። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልም። በነገራችን ላይ ሌባ ሲባል አሁን ማን ነው አሁን ይሄ ለዚህ አምኖ ፒቲሽን ፈርም ብሎ ለዚህ የሚሰጠው እንዴ? አማርኛ እንኳን ማንበብ የማይችል ሰው እኮ ነው። መጽሐፍ ቅዱስ አንብብ ብለህ ነው አማርኛ ለማንበብ አማርኛ
አንተን አሁን እንግሊዘኛ በእንግሊዘኛ ገብተህ ፒቲሽን ፎርም የሚልክ አለ። ተመስገን ጌታ አማርኛ ማንበብ ትችላለህ? ቆይታችን አንዴ ነው አልቆይም። ኖ ማርያም ቤቢ አንዴ ሳሙ ልጠይቀው። ሪች ያልካት እሷ ነች? አዎ እኔን ነው። አዎ እሷ ናት። እሺ ታውራ አይደል? እሺ አውሪ። እሺ ይቅርታ ስላስገባኝ አመሰግናለሁ። እና መላኩ ቲምክ ከታች ሜሽን ስለምታደርገኝ ቲምክ ሰርቃው ጉድጓድ እየፈለጉ ስለሆነ ሄድና ጉድጓድ ቆፍረ ደብቃቸው። ብዙ አትጣጣር፣ አትጋጋጥ። እዚህ ጋር መላኩ እኮ አንዱ ሌባ ነው። ይሄ ዳቆን መላኩ የሚባለው ሌባ እኮ ነው። ሪች ቪዲዮን የማለቀው ይኸውልህ፣ ቪዲዮን የማለቀው ለልጅቷ ስል ነው። እሺ ለልጅቷ ስል ነው። ልጅቷ እንዳትለቂ ስላለች ነው እንጂ ልጅቷ ኦልሬዲ እንኳን ሚዲያ ላይ ተለቆ ነገር ሰምታው ይቅርና እዛ ሆና ራሱ በስንት አባቶችና በስንት ወንድሞች ምክር ወደ ራሱ መሸፈን አንችልም። ፊቷን እኮ በኢሞጂ ምናምን መሸፈን እንችላለን። የሷ ፊት እንዳይታይ ማለት ነው እንዴ። ራሷን ልታጠፋ የነበረች ልጅ ነች እና ያ ስለማይቻል ልጅቷ ኦፊሻሊ በጣም የምትታወቅ ልጅ ናት። አይ መልካም፣ እንደዛ ከሆነ ጥሩ። እኔ ደግሞ በኢሞጂ መሸፈን ይቻላል። እሺ ሰሙዬ ኦሮሞ ስለሆነ ነው እና ኦሮሞ ስለሆነ ቆይ ግን ሪች ይሄ ልጅ ከምባታ አልነበረ እንዴ? ከመቼ ጀምሮ ነው ኦሮሞ ያደረጋችሁት? እሱ ስም ለማጥፋት ነው እንደዛ የሚለው። ዝም በሉት፣ እሱ ባለጌ። እንግዲህ ይሄንን እኔ አባገዳዎች አሊያም የኦሮሞ ማህበረሰብ ሲሰርቁ ኦሮሞ ይሆናሉ፣ ወንጀል ሲሰሩ ኦሮሞ ይላሉ፣ ሲደቅሉ ኦሮሞ ይሆናሉ። ይህንን እኔ የኦሮሞ ማህበረሰብ ራሱ አጋልጦ አሊያም መንግስቴን አላስነካም ያለበት መንግስት ራሱ ይሄንን ሊጠይቀው ይገባል። እኔ በዚህ ጉዳይ ብዙ እንትን አልልም እና ይቅርታ። ሰውየው እየተናገረ ያለው ምን ልጠይቅልሽ ውዴ፣ ሰውየው እየሄደበት ያለው ነገር በነገራችን ላይ ሲያዙ ኦሮሞ ይሆናሉ። ሌብነት ሲነቃባቸው ኦሮሞ ይሆናሉ። ኦሮሞ ነኝ ሲል ልጅ ለመጀመሪያው ጊዜ አይደለም። በነገራችን ላይ ለመጀመሪያ ጊዜ አይደለም፣ ከዚህ ቀደም ሰርቆ ኦሮሞ ሁለተኛ ጊዜ ነው እና ሲሰርቅና ፋውል ሲሰራ ኦሮሞ ይሆናል። በዚህ ልሻል ቤተክርስቲያን የሰው ቤት ቆልፈው ቤተክርስቲያን ተዘጋ ብሎ ገንዘብ የዘረፉ ቀን የዚያኔ ነው ኦሮሞ የሆነው። የዚህ ልጅማ ምን ተወርቶ ያልቃል። ግን እኔ ግራ የገባኝ ነገር ምንድን ነው ሰሙሻ፣ ይሄ ልጅ ምን ተይዞበት ነው? ምን ተነክቶበት ነው? ማለትም ሳይበላው ከጉሮሮ ላይ የነጠቁት ነገር አለ ማለት ነው። ያላካፈሉት ነገር አለ ማለት ነው። እና እንትን ያላለው ነገር ስላለ ልጁ ሰውየው ማለት ነው የሆነ ያመለጠው ቢዝነስ አለ። ለዚህ ነው ትላንትና ነርቨስ ሆኖ እንደዛ እንዴ። እኔ በእውነት እኔ አላወኩም። እኔ ትክክለኛ ማንነቱን ነው በትክክል አረቄ ጠጥቶ እኮ ነው። አረቄ ጠጥቶ ነው። አረቄ ሲጠጣ እኮ ነው እንደዚህ የሚሆነው። ትዝ ካለሽ ከዚህ ቀደምም እንደ የተናገረው አረቄ የጠጣ ነው እና በሃይላንድ የያዛት አረቄ ናት። ትዝ የሚልሽ ከሆነ ይቅርታ ምናምን ብሏቸው አይጠጥቼን ሁለተኛ እንዳጠጣ ምናምን ብለውት ነበረ እና ተመስገንን አታጠጡት እየተባሉ እሱ በሃይላንድ እየደበቀ ነው አረቄ የሚጠጣው እና አረቄ ሲጠጣ ሆዱ አይችልም፣ ብዙ ነገር ነው የሚዘረግፈው እና እባካችሁ ኦሮሞነቱ ትዝ የሚለው ተመስገን ኦሮሞ የሚሆነው ሲጠጣ ወይም ሲሰክር ነው እንጂ ከዛ ውጪ ያው የከምባታ ብሔር ተወላጅ ነው እና እባክህ ስም አታጥፋ። ተመስገን የሚሰራቸው ሴቶች ብዙ ስለሆነ ሰሙ እዚህ ጋር አንድ ነገር እኔ ተናግሬ ልውረድ። ሰሙ ማለትም ተመስገን የጌታ ልጅ እንዳትረሳ ወተክ የልጆች እናት አለችኝ ሚስት አለችኝ ያልከው ጊዜ ልጅቷ አግባኝ ለመቼ ነው የምንጋባው ብላ ስትጠይቅህ ነው። የምን አባሽ ብርሽን ነው እንጂ አንቺ እኔ ታቅሻለሁ ገንዘብሽን እንጂ ታቅሻለሁ ብለህ ልጅቷን እንደዛ ሞቷን ያቀረብክበትና ራሷን ልታጠፋ የደረሰች ልጅ ከዛም በማግስቱ ወጥተህ ቪዲዮ ሰርተህ የልጆቼ እናት ትዳሬን አልፈታም ያልክበት ትዝ ይበል። ብዙዎች ስለሆኑ
ራሷን ላይ ጉዳት ለማድረስ የተነሳችው ልጅ ልብ በል ከብዙዎቹ መካከል አንዷ ስለሆነች ነው ራሷ ላይ ጉዳት ለማድረስ እንትን ያለችው። ስንት ሚሊዮን ብር ነበር የበላት? ሙሉ ፋይል እንደ የለፋችበትን ሲግጣት የኖረው 1.8 ሚሊዮን ብር ነበረ በልቶባት አይንሽን ላፈር ያላት የተዘጋ ባዶ ቤት ቆልፎባት። ኧረ ተው ብዙ ፍንጫት ትስጥ ሰሙተው ልጅቷ። ምክንያቱም አባቴ በስንት ምክር በስንት እንትን ነው ወደ ራሷ እየተመለሰች እየጣረች ያለችው። ስለዚህ እንትና ተመስገን ጌታ በዚያው አጋጣሚ ትኖራለህ ብዬ ገምታለሁ። እዚህ ውስጥ የሆነ በሁለት አካውንት እኮ ነው አንተ ሁለት ሃይማኖት የምትሰብከው። በትልቁ አካውንት ኦርቶዶክስ ትጫወታለህ። ተመስገን ጌታ ልጅ የሚለው አንደኛው አካውንትክ በዛ እኮ የፕሮቴስታንትን ትምህርት ነው የምታስተምረው። አንተ ስር የሚያሸረግዱት ይህንን እንኳን አያውቁም። ከዚህ በፊት ፎሎ አድርጉ ብለህ ፎሎ ስታስደርገን ነበር። አንደኛው አካውንትን እስቲል ነው ድረስ ተሰብክበታለህ። አዎ ማርያምንም በውስጥ ልክልሃለሁ። ሰሙም ሆነ ከዛም ከዚህም አይቅርብኝ ነው። አዎ በነገራችን ላይ ሁለተኛ አካውንቱንም እንደዛ ነው እየተጠቀመ ያለው እና በሁለተኛው አካውንቱ ወንጌል አማኝ ነው፣ በአንደኛው አካውንቱ ደግሞ ኦርቶዶክስ ነው። አራ አንድ እንደውም የሚሰቀጥጥ ሁሉ ስድብ አለው። በስማማ የሆነ ስድብ ነበረውና እና የሚሳደበው ስድብ አይደለም። በቃ ይሄን እያልናችሁ ያለ ነው። በነገራችን ላይ እንዲገባችሁ ምን ፈልገው ይህ ሰው ከሃይማኖት ወጥቶ ብሔር ተኮር የሆነ ጥቃት ሰዎች ላይ እንዲፈጸም እያደረገ ነው። ይሄ ሰው መንግስትን የደገፈ አሁን ምን አገባው? አሁን እሱ ስለሚናገረው ነገር በደንብ ስሙት። አሁን ፒቲሽን ፒቲሽን ፈርም አንድ ሰው አላለው። አንድ ሰው ድሬዳዋ ላይ ቻሌንጅ ተነስቷል። ቻሌንጅ የተነሳው ምንድነው? ገንዘብ ዘርፈዋል የሚል ቻሌንጅ ነው። ይሄ ቻሌንጅ በጣም ስለደነገጡ ደጋግሞ በሚያሰራቸው ዙሪያ ሌላ ነገር ያደርጋሉ። ስለዚህ ምንድነው አሁን ይሄን ነገር ዳይቨርት ለማድረግ ምን ብሎ መጣ? እኔ ኦሮሞ ነኝ ብሎ መጣ። በደንብ ተመልከቱ፣ ስሙት። አሁን ኦሮሞ በመሆኔ ልታሸማቅቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ይሄ ማለትም እኮ በአርሲ ጉዳይ ኮሚቴ ኦሮሞ በመሆኔ ልታሸማቅቀኝ ነው ያለው። እንግዲህ ፒቲሽኑን እነማን ናቸው የሚያሰባስቡት? የኦሮሞ ልጆች ናቸው። በደንብ ኦሮሞ ነው ለምታሸማ ሲጀመር ኦሮሞ አይደለም ይሄ ልጅ። ስሙት በደንብ ማን አዋቀረ? ኮሚቴ በላይ የመጣውም ሰው የፖለቲካ ኢሹ ስላለ ነው። ሲጀመር እነዚህ ጋር ሰይጣን እንኳን ቁጭ ብሎ ሌላ ነገር አያወራም። አይደለም ሰው ይቅርና ማለት ነው። ምክንያቱም በክፋት ከሰይጣን ስለሚበልጡኝ ልጆች በደንብ ምን አይነት ፖለቲካ እየሰራባቸው እንደሆነ ስሙ። እኔ ደግሞ መንግስቴን አላስነካም። አክቲቪስት ሆና መጣች። አክቲቪስት ሆና መጣች። መንግስት ነው የተጠየቀው ወይስ? እንግዲህ በእናትህ መንግስት ነው የተጠየቀው ወይስ እሱ ነው የተጠየቀው? ኧረ ከባድ ሰው የለም። አሁን ሌባ እየተባሉ ስላለ ጃስ ስለተባሉ ደንግጠው ነው አቅጣጫ ለማስቀየር ይሄን ማን ይፈልገዋል ብለህ ነው። አሁን እኮ ሁሉም አወቀ፣ ሌባ መሆኑን አወቀ። አሁን ሌባ የተባለው ዳይቨርት ለማድረግ የሚጠቀመው እንትን ነው። ማንም ቼክ አላደረገውም እኮ ሲጀመር። ስሙ፣ አሁን ትሰሙታላችሁ። ሰው እውቀት ኖር። አሁን እኔ ይሄ መንግስት አሁን እንዳንተ አይነት የአቦጊዳ ሽፍታ አሁን ስራ ፈቶ ነው አሁን አንተን ለፖለቲካ የሚጠቀመው? ስንት ኢሊት፣ ስንት ምሁራን፣ ስንት ፕሮፌሰሮች ባሉበት አሁን አንተን የሚመስል ሰው እንደ አንተ አሁን አማርኛ ማንበብ ማይችል ሰው አሁን መንግስት ስራ ፈቶ አንተን ምናምን አይደለም። አንተ እኛን እንኳን መንግስት አፈልጋቸዋለሁ አይደለም። እንዳንተ አይነቱ አማርኛ ማንበብ ማይችልን ይቅርና ስሙት። ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ሾመ? ስሙት ይል እንዴት እንደንተረዳለ አልቀበልህም። ስሙት። ማንም አልተናገረውም። በነገራችን ላይ ማንም ቼክ የሚያደርገው ሰው የለም። እንደውም ምንድን ነው ያሉት? ብላክ ውስጥ ነው የከተቷቸው ሁሉም።
ሁሉ እና በደንብ ስሙት እስኪ። መንግስቴን ስታከብር እቀጥልልሃለሁ። ምን አለ? መንግስቴን ስታከብር እንዴ? መንግስት አደራጅቶ ነው እንዲህ ስረቅ ያለ ወዳጄ። መንግስት እንደውም እንዳንተ አይነት ሌቦችን ነው። አንተ በሃይማኖት ውስጥ ተቀረቀርክ እንጂ ከሃይማኖት ውጭ ብትሆን 30 ሰከንድ አይፈጅም። ጆሮውን አንጠልጥሎ ነው የሚያስገባ። ከሳሽ ተቋም ስለሚፈልግ እንጂ ስለ መንግስት ታወራለህ እንዴ? አባቴ ይሄ መንግስት የሌባ ጠላት ነው እወቅ። ስማ፣ በደንብ ስማ። አንተ ለምንም አጠቅምም ለዚህ መንግስት። ስሙት። በአርሲ ጉዳይ እያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔ ለዚህ እንድሳደብታ ማንህና ነው አንተ? እኔ ማን ነው የሰደበው? ማን ነው ይሄን ተሳደብ ያለው? ሌባን የተባለው ተመስገን የጌታ ሌባን የተባለው ማንም ተሳደብ አላለ። ይሄ ሁሉ ሌባ ተባልኩ ብለህ ነው አይደለ? ከመንግስት ጋር ምንም ከመንግስት ጋር አይገናኝም ወዳጄ። ሌባ ተብለሃል አልሰረኩ የምትል ከሆነ ሚዲያ ላይ ወጥተክ ኤቪደንስ አሳይ። በቃ ዳስ ኦቨር። አንተ በእናትህ ፖለቲከኞች እኮ እውቀት አላቸው። አንተ አይደለም ለፖለቲካ ይቀርና እኔ እንጃ ለምንም የማትመጠን አይነት ሰው ነህ። እንዴት ነው አንተ እንዴት አሽከርክረ ምናምን በቃ አጀንዳ መቀየር። ሌባ ተባልክ በቃ ሌባ አይደለሁም ካልክ መረጃ ይዘህ ቅረብ። መረጃ ይዘው እየቀረቡ ነው እያሳዩ ያለሁት። በስም እየጠቀሱክ ነው። ይኸው ስሙት። ታደበልህ ማንህና ነው መንግስቴን እንድናገር የምትፈቅድልኝ? ስሙት። አዎ ከመንግስት ጎን ነው የምቆመው። ማን ነው አሁን ይሄን ሰው ማን ነው ከመንግስት ጎን ቁም አትቁም ያለው? ምን አይነት ማን የተናገር? በቃ ሌባ ነህ ብለው ጠሩት። ሌባ የሆነው በሌላ ነገር አይደለም፣ በቃ እየጨረበረ ስለነበረ ይሄ ኦፊሻሊ ሲናገረው የነበረ እሱ ራሱ። እኔ ጋር ሁሉ ቪዲዮ አለ በነገራችን ላይ የሰው ቤት ቆልፈን የሰው ቤት እንትን ብለን ቤተክርስቲያን እያፈረስን አውቀን ፈርሷል እያለን የሰው ቤት እያሳየን እንዲህ ብለን ብር በልተናል። እኔ ጋር ሪከርድ ሁሉ አለ። ሌብነቱ ሲያዝ ምን አለ? እኔ ከመንግስት ጎን ነኝ፣ እኔ እንትን ነኝ። ወይነትህን ነው። እንዳንተ አይነቱን ነበረ ጭኑስ ገብቶ እየመዠለጉ ማሰር። በደንብ ስሙት። ቆይ እዚህ በኋላ ይታወቃል። ስሙት። በቃ ማለት በቃ አለቀ። ይሄን እውነታው እወደዋለሁ። መንግስቴ የትኛው መንግስቴ ነው? የሆነ የሰው ስም የሆነ ምናልባት የምንድን ነው የጎረቤቱ ስም እንዳይሆን። እውነትህን ነው። መንግስትን ትወደዋለህ? ተው እንጂ ሉረድ። ቢንዬ አመሰግናለሁ። ትኩረትን እሱ ላይ ብቻ ሰሙ። ለምን እንዲያልኩ ይገባል ብዬ አስባለሁ። ትኩረትን ያደረገው ንግግሩ ላይ ብቻ ወደ ሌላ ነገር ሽፍት እንዳታደርግ አደራህን እና አመሰግናለሁ ቢንዬ። እግዚአብሔር ያክብርልኝ። ቢኒ ስሙት በእናታችሁ። ይኸውት ምንድን ነው እያስደረገ ያለው አሁን? ኖርማሊ ክላስ ዲቪዥን ሊፈጠር። በደንብ ስሙት። ተመችቶኛል። እኔ አሁን እየመራ ያለው መንግስት ተመችቶኛል። አሁን እየመራ ያለው መንግስት ምን አገናኘው? አሁን ምን አገናኘው? ያንተ ሰርቀሃል መባልህና ይሄ መንግስት ምን አገናኘው? ከምን ጋር አገናኘከው? ቆይ ሰርቀሃል የተባልከው ካልሰረቅ አልሰረኩም ብለን አቅረብ። አንተም ግብረ አበሮችም ይቅረቡ። ደብዳቤ ነው ይዘህ የመጡት፣ የተጻፈ ነው፣ ይዘህ ቅረብ ነው። ምን አገናኘው ካንተ? መንግስትን አስፈቅደ ነው እንዴ ሰረከው? መንግስትን አስፈቅደው እኮ አይደለም ሌባ ያሉ እና ከመንግስት ወረድ። እሺ ከመንግስት ራስ ላይ ጫንቃ ላይ ወረድ በል። ኦኬ ስሙት። ጸረ ኦሮሞ በጠቅላላ በደንብ ስሙ። ጸረ ኦሮሞ በጠቅላላ ይሄ ሰው እውነቴን ነው የምላችሁ ከ3ኛና ከ4ኛ ክፍል ማቋረጡ በጣም ጠቅሞታል ወዳጄ። በጠቅላላ እየተቃወሙ ያሉት አሁን የኦሮሚያ ልጆች ናቸው። አንተ ኦሮሞ አይደለም፣ ምን አገባክ?
ምን ማለት ነው? ጸረ ኦሮሞ በጠቅላላ ማለት ስሙት በደንብ ኦሮሞ ነኝ ምን ታመጣለህ? ስሙት። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ሽላሰባስብ በአርሲ ጉዳይ 10 ሺህ ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን? ኮሚቴ አድርጎ የመረጠን አሳይ። ማንም ቲክታክ አለቀ። ማንም ፈርም አስፈርም አላሉትም። ከአጠገባችን ገሸሽ በል የተባለው ዞር በል አንተ ሌባ ነህን ያሉት እራሱ ነበረ። እነሱ ድረስ ሄደው እራሱ ሌባ ነህ ዞር በል የተባለው። ሌባ ነህ ዞር በል ሲባል እሱ ሌባ የምትባለውን አቴንሽን ዳይቨርት ለማድረግ ልክ እንደ ደምረው ማለት ነው። ደምረው የሆነ ቪዲዮ ሰርተዋል አይደል? የደምረውን ደግሞ አሳያቸዋለሁ። የሆነ ቪዲዮ ሰርተዋል። ምን ብሎ የአርሲ እንትኖች ሞተው ምናምን እንዴ። ለኦሮሞ እኮ ደምረው ይቀርባል። በነገራችን ላይ በመቅረብ በቦርደር ከሄድክ ደምረው ነው እኮ ቦርደር ላይ ያለው። ምንህም እኮ ከኦሮሞ ጋር አይገናኝም። ለምንድን ነው ኦሮሞን መከላ ያደረከው? ስሙት በደንብ ስሙት። ምን ነው ድሬዳዋ ሲሆን አመመ። በአርሲ ሶስት ሰዎች አልሞቱም እኮ ድሬዳዋ ሲሆን አመመከ። በደንብ ስሙት። ምን ከምን እንደሚያገናኝ ይሁት። ደምረው ሌባ ሲባል ምን አይነት ቪዲዮ እንደሰራ ላሳያችሁ። ይሄ ምንድነው? አንቀበልም ሂድ ከዚህ ሲሉት፣ በአርሲ ጉዳይ ድምጽ ልሆን ምናምን ሲል እኛ ሌባ እናስተናግድም ሲሉት እዚህ ነገር ውስጥ ገባ። የደምረው ቆይ እዚህ ጋር ነው ያለው ላሳያችሁ። ደምረው እቃ የደምረ የታለች? ደሜቱ ጋር ነው ያለችው። ቆይ እዛኛው ስሌው እስኪ ደሜ እዚህ ጋር አይደለም። እኔ እኮ በጣም ምስኪንነታቸው እኮ ነው የሚገርመኝ ታውቃላችሁ። ይሄውና አንዱ ከሚቃወሙት ሰው አንዱ ይሄውና ወንዴ ፈየራ ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለ እና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ትሰሙታላችሁ። ወንዴ ፈየራ ይባላል። እስኪ የደምረውን ልፈልገው። ደምረው ሲጨንቀው ምን ብሎ ቪዲዮ እንደሰራ ላሳያችሁ። ከየትኛው ነው? ቆይ ይሄን ላሳያችሁ መጀመሪያ። እንደምትረዱን ማምናለሁ። እያረዳችሁ እየገባችሁ በየቲክቶከሮቹ ስም እንደምታስገቡ እናምናለን። በያያዘ ልደታ ስም ደምረውና ቢኒያም ብሩን የሚያስገቡት በዛው ነው። ወይኔ በላቸው። በማን ስም አጠገባቸው ቁጭ ባለው በያያዘ ልደታ ስም ሰው ገንዘብ ማስገባት አቆመ። ገንዘብ ማስገባት ሲያቆም እርስ በርስ ማስገባት ጀመሩ። እግዚአብሔር ያሳያችሁ። ይሄ ቀጥታ ሎዛ ሚዲያ ነው። ይሄ ነው እንትን የሚወስዳቸው። በደንብ ይሁት። በያያዘ ልደታ ስም ደምረውና ቢኒያም እዚህ ውስጥ ናቸው። 5000 ብር አስገቡ። በቀን ስንት እንደሚበሉ ታውቃላችሁ? ስንት 100 ሺህ ብር ነው 150 ሺህ ብር ነው አሉ የሚበሉት። እድሜ ልካቸውን ቢሰሩ ማያገኙትን ገንዘብ ተመልከቱ። ምን ያህል ሌብነታቸው በጣም ጫፍ እንደወጣዩ እዛው እርስ በርስ ነው። ይሄው ሙሉን ስሙት። እንደምትረዱን ማምናለሁ። እያረዳችሁ እየገባችሁ በየቲክቶከሮቹ ስም እንደምታስገቡ እናምናለን። ድሮ ሲለመን በእግዚአብሔር ስም አስገቡ ሲባል ለምን ሰማው? ዘንድሮ ልመናውም ተቀይሮ በቲክቶከሮች ስም ተብሏል። ተቀይሮ ማለት ነው። ልመናው ተቀየረና በቲክቶከሮች ስም እባካችሁ አስገቡ። ሰው በእግዚአብሔር ስም እኮ ነው ገንዘብ ስጥ የሚባለው። ተቀየረ ሁላ። ስሙት።
ደምረውን ስሙት። የሚገርማችሁ ይሄ ለዚህ ሁሉ ለምታዩት ሰው በጠቅላላ የፕሌን ትኬት ተቆርጧል። በትንሹ 5,000 ብር 10,000 ብር ያዙ ደርሶ መልስ። በትንሹ 100 ሰው ቢሆኑ ስንት ማለት ነው? 100 ሰው ቢሆኑ 10,000 ብር። እኔ በእውነት አረ በእናታችሁ ሰዎች ንቁ፣ ተመልከቱ። የት አለ የደምረው ማስተባበያ? የደሜ ማስተባበያ ምን ውስጥ ናት? ቆይስ የደሜ ማስተባበያ እናያት። የደሜ ማስተባበያ ምን ውስጥ ናት? ደምረው የቱ ጋ ናት? ይህ የደሜ ማስተባበያ ሸወደችን። የሚገርማችሁ ይሄንን ፖስተና ደከመኝ፣ እናም ሶሻል ሚዲያ ላቆም ነው። እስከዚህ ድረስ ነው መሰለኝ ፈጣሪ የፈቀደው። ወይኔ በላቸው እንዴት እንደሚጫወቱባቸው ተመልከቱ። እነዚህ ሰዎች ተቀባይነትን ለማግኘት ምን አረጉ መሰላቸው? ጥግ ድረስ ሄደው መሳደብ ጀመሩ። የወንጌል አማኙ ጥግ ድረስ ምንም የማያውቁ እንዲሁን እንዲነ እያሉ የራሳቸውን እንደማድረግ እንደማሾፍ መስሎት ነበረ። ከዚያ በኋላ 1 ወር ሙሉ ነው የታመመው ከኤርሚ ጋር ቤት ገብቶ። ነግረናቸዋል። እነዚህ ሰዎች ከቤታቸው ውጪ ከማንም ጋር አያወሩ፣ ከማንም ጋር በቃ የወንጌል አማኙን ተሳደቡ፣ አዋቂ መሰሉ። ከዛ ሌብነት ውስጥ ተሰማሩ። በቃ በጣም በሚገርማችሁ ሁኔታ እና እባካችሁ ይወላችሁ አሁንም ዋርን ማረጋችሁ ነገር እስቲ እነዚህ ሰዎች አቅም ካላቸው እውቀት ካላቸው እስቲ እውቀት ካላቸው ጋር ገብተው ያወሩ። እውቀት ያላቸው ሰው ቤት ሂዱና ይግቡ። እስቲ እነዚህ ሰዎች ከቤታቸው ውጪ ማንኛውም ሰው ቤት ይግቡ፣ ግደሏቸው። ከቤታቸው ውጪ የትም ቤት አይገቡ። ግደሏቸው። ቁጭ ይላል። የተመረጡ ድራማ የሚሰሩ አሉ፣ ወንጌል አማኝ መስለው ጨዋታ የሚጫወቱ አሉ። ገጠር አካባቢ የሚመረጡ አሉ። ስማቸውን ማን ኦፍ ጋድ ፕሮፌት ገሌ ምናምን ይባላል። ከዛ ሙድ ይዛሉ። የኛ መምህር ምናምን ይባላል። በህይወቱ ምን አስተምሮ ይሄ ሰው ያውቃል ብትሉ ምንም አስተምሮ ያውቃል አይደለም። ሊያስተምር ይቅርና ቁጭ ብላችሁ 10 ደቂቃ ብትሰጡት በ10 ደቂቃ ውስጥ ስለ መጽሐፍ ቅዱስ አያወራም። ያው ስለምንተዋወቅ በደንብ ማለት ነው። እኚህ ሰዎች ናቸው ትናንት ሲሳደቡ የነበሩ ሰዎች ናቸው። ዛሬ እንዲህ በወረደ ነገር ውስጥ እየተገኙ ያሉትና አሁንም እንደነዚህ አይነት ሰዎች ቤት የምትገቡ የወንጌል አማኞች ሲጀመሩ እንደነዚህ አይነት ሰዎች ቤት አትግቡ። ሲቀጥልም ቢቻላችሁ ብሎክ አድርጓቸው። እንደነዚህ አይነት ሰዎች ኃጢአትን ነው የሚያለማመዳቸው፣ ክፋትን ነው የሚያለማመዷቸው። አሁን እዚህ ውስጥ የወንጌል አማኙን ያልተሳደበ ሰው አለ? እስኪ ይዋቸው በጠቅላላ ያልተሳደበ ሰው አለ ወይ? የለም። ሁሉም ተሳድቦ ነው ስሙ የተጠራው። ሲሳደቡ ምን ያደርጓቸዋል መሰላችሁ?
ገንዘብ ምን እንዲያደርጉ ያደርጋል? እንዲሰበስቡላቸው ያደርጋሉ። ገንዘብ የመሰብሰቢያ መስፈርቱ ምንድነው? የወንጌል አማኙ መሳደብ። አይታችሁታል አይደል? ያያዘ ልደታ እስልምና ላይ አንድ ቪዲዮ ሰርቶ መቆሚያ መቀመጫ ሲያሳጡት ኢሚዲየትሊ ነው አይደለ? ይቅርታ ብሎ የይቅርታ ቪዲዮ የሰራው። ያያዘ ልደታ እኮ መጽሐፍ ቅዱስ ተምሮ ቤተክርስቲያን ውስጥ አድጎ ሰንበት ትምህርት ቤት አልፎ እንደዚህ አይደለም። በነገራችን ላይ ጭፈራ ላይ ነበረ። ከዚያ በኋላ መጣ፣ የወንጌል አማኙን ተሳደበ። ገንዘብ ሰብሳቢ ያደረጉት በጅሮንድ ሆነ ማለት ነው። በጅሮንድ ማለት ያው ገንዘብ ሰብሳቢ ስለሆነ ከዛ ያው እነዚህ ፈጣሪ የላቸው ፈጣሪን አይፈሩ ሃይማኖት የላቸውም። ያው ቁጭ ብለው በቃ እንዲህ ሲያጭበረብሩታቸው ያላቸው እና እነዚህን አይታችሁ ሌላ እርምጃ እንሄዳለን የምትሉ ሰዎች፣ ሌላ እርምጃ የሄዳችሁ ሰዎች ተመለሱ፣ ተመለሱ። የእውነቴን ነው የምላችሁ። መንፈሳዊ ዕውቀትም የላቸው፣ ዓለማዊ ዕውቀትም የላቸው። ከነዚህ መካከል ሰርቲፊኬት ያለው ሰው አለ? ማን ነው? እስኪ ልደተ ቃል ነው። እሱም ያው ኦብቪየስሊ ዩኒቨርሲቲ ያለውን ህይወት ታውቃላችሁ። የሁለት ልጆች አባት እንደሆነ ታውቃላችሁ። ሚስቱን እንዴት አድርጎ አይንሽን ላፈር ብሏት ወታ እንኳ ህግ ጋር እንዳትሄድ ሚስቱን እንዴት እየዛተ እያስፈራራት ስቲል እንዳለች ታውቃላችሁ። በየሚዲያው ኢቨን ምንድናቸው የሚባሉት የህግ ከለላ እንስጣት እባካችሁችን ሴት እናትርፋት ሁሉ ተብሎ በየሚዲያው ተለጥፎ ነበር። ማን? ይሄ ልደተ ቃል የሚባለው ያያዘ ልደታ ሚስቱን ፈቷል። ተመስገን ጌታ ሚስቱን ፈቷል። ይዋቸው ታሪካቸውን እንኳን ይኸው መቼ ነው ሚስታቸውን የፈቱ ስትይ ሲባል መቼ ማለት ቲክታክ ላይ ነው። ቲክታክ ላይ አብዛኞቹ ህይወታቸው ክርስትና አይደለም፣ የማፊያነት ህይወት ነው። እባካችሁ በነዚህ ሴራ በነዚህ አካሄድ የተጠመዳችሁ ሰዎች እባካችሁ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። የመዳን ቀን ዛሬ ነው። እውነቴን ነው የምላችሁ፣ ልትድኑ ይገባቸዋል። የተከተላቻቸው ሰዎች ይኸው ዛሬ ገደል ከተዋቸዋል። እንድታመልኳቸው አድርጓችሁ ፎቶአቸውን ሰቅላችሁ ስታመልኳቸው የነበሩ ሰዎች እኞት ዛሬ ላይ ሌባ እያሏቸው ነው። ሌባ እያሏቸው ነው። ጣዖት ይመስል ፎቶአቸውን ዘቅዝቃችሁ ቤታቸው የሰቀላችኋቸው ሰዎች ስታመልኳቸው የነበረ ሰዎች ይኸው ዛሬ ራሳችሁ ሌባ እያላችኋቸው ነው። እባካችሁ ተመለሱ። ነፍሳችሁን ወደሚያከብር ጌታ ነው። እውነቴን ነው የምላችሁ። ኑ እረፍት ታገኛላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይነት ሰላም አይደለም። የክርስቶስ ስትሆኑ ሰላማዊ ትሆናላችሁ። ሰላምን ታገኛላችሁ፣ እረፍት ታገኛላችሁ። በክርስቶስ ያለ ሰላም ፍጹም ነው። እነዚህ እንደሚሰጧቸው አይደለም። አያችሁ አይደለም? እንዲያደረጉን፣ አመነዘሩብን፣ እንዲያደረጉ፣ እንዲህ ገንዘባችንን በሉ፣ ዘረፉን፣ እንዲያደረጉን። በቃ ሮሮ፣ ዋይታ፣ ጩኸት ነው። በክርስቶስ ስትሆኑ ግን ይሄ ምድራዊ ማንነታችሁን የሚያስክድ ከዘፈን ህይወት የሚያስወጣችሁ፣ ከጭፈራ ህይወት የሚያሰጣችሁ፣ አሌ በላሌ ከሚለው ህይወት የሚያስወጣችሁ የክርስቶስ ሰላም ነው። እርሱም ብቻ ወደምታዩበት ህይወት ነው። ጥሪያችን ይሄ ነው። ወደሚያሳርፋችሁ ጌታ ነው። ወደሚያሳርፋችሁ አምላክ ነው። ሰው አምላክ አትሁኑ። ሰው ተከታይ አትሁኑ። የእውነት ነው ምላችሁ ነው ታርፋላችሁ። ኑ ሰላማችሁን አፕሪሼት ታደርጋላችሁ ነው። ምናልባት ትናንትና ብዙ ዋጋ ከፍላችሁ ሊሆን ይችላል። ብዙ ሰፈር አድርጋችሁ ሊሆን ይችላል። ብዙ ተጎድታችሁ ሊሆን ይችላል። የጎዳችሁ እግዚአብሔር ሳይሆን ሰው ነው። እናንተን ሊመልስ ነው እግዚአብሔር በዚህ ነገር ውስጥ እንድታልፉ ያደረገው። ነገን እንድታዩ፣ ነገን ተስፋ እንድታደርጉ፣ ከሁሉ በላይ ሆኖ አምላክ ከሁሉ በላይ እንደሆነ ሊያሳያችሁ ነው። የእውነቴን ነው። በተሰበረ ልብ ወደዚህ ጌታ ቅረቡ። በተሰበረ ማንነት ነው። የትናንትና ታሪክሽን ያስረሳሻል። የትናንትና የዕዳ ጽፈትሽን ይደመስሰዋል።
የትናንትና የሞት ደብዳቤሽን ይቀደዋል። ትናንትና አትረቢም አትጠቅሚም ተብለሽ ሊሆን ይችላል። ነይ ለጌታሽ ትጠቅሚዋለሽ። ና ወደጂ ለጌታህ ትጠቅመዋለህ። ና እረፍ፣ ወደዚህ ጌታ ነው። ና ወደዚህ ሰላም ወዳለበት ነው። ይኸው ምርኩዛችሁን ሰዎች ላይ ያደረጋችሁ፣ ስለ ሰዎች ስትሉ ብዙ ተሳደባችሁ፣ ብዙ አደረጋችሁ። ረፍት ማግኘት ግን አልቻላችሁ። ኖ ፍጹም ረፍት የሚሰጣችሁ ክርስቶስ ኢየሱስ ነው። በእርሱ ያለ ሰላም በሰው እንዳለ አይነት ሰላም አይደለም። የእውነቴን ነው። እፎይ ብላችሁ ትተኛላችሁ፣ እፎይ ብላችሁ ትነቃላችሁ። ምድር እንደምትሰጣችሁ አይነት ደስታ ሳይሆን በክርስቶስ እንዳለ ተድላና ደስታ ፍጹም የሆነ ረፍትን ታገኛላችሁ። እኔ ዛሬ የምጠራችሁ ወደዚህ ጌታ ነው። እንድታዩት የምፈልገው ይሄን ጌታ ነው። ይህን ሁሉ ነገር ስናሳያችሁ የነበረው መታመናችሁን በሰው ላይ ላደረጋችሁ፣ ሰውን ምርኩዛችሁ ላደረጋችሁት፣ ሰውን ፍጹም ላደረጋችሁት ለእናንተ ነው። አያችሁ፣ እኛ የታመንነው እኛ የምንታመነው ጌታ እንደ ሰው አይደለም። ብትደገፉት የሚሰበር አይደለም። እንደ ሸምበቆ የሚዘም አይደለም። ከአለት የጠነከረ ከብረት ግንብ የጠነከረ የዘላለም ሕይወትን የሚሰጥ በዘላለም ረፍት ውስጥ የሚያኖረን የነፍሳችንን ተድላ የምናገኝበት ወደዚህ ጌታ ነው። ሰውን ከመከተል፣ ሰውን ከማመን፣ ሰውን ከማምለክ ውጡ። የአምልኮ መገለጫው ይኸው እያየነው ነው። ፎቶዋቸውን ለጥፋችሁ ተጽዕኖ ፈጣሪ፣ እንዲህ አድራጊ፣ እንዲህ ዋኝ፣ የኛ ጀግና፣ የኛ አንበሶች፣ የኛ ታታሪዎች፣ የኛ ትጉዎች ምናምን። ይኸው ዛሬ እኔ ድሃ አይደለሁም እኔ ሀብታም ነኝ ሲል እየሰማችሁት ነው አይደል? ገንዘባችሁን ሰጣችሁት፣ ጥሪታችሁን የለፋችሁበትን ንብረት ሰጣችሁ። ያሳርፈናል፣ እግዚአብሔርን ያሳየናል ብትሉ ራሱን አሳይቶ እኔ ባለጸጋ ነኝ አላችሁ። ኑ እናንተን ባለጠጋ የሚያደርግ ወደሚያደርገው አምላክ ኑ። እርሱ ተራቁቶ እኔና አንቺን ወዳለበሰን ጌታ፣ እርቃኑን ቀራንዮ ላይ ተሰቅሎ የክብር በፍታ ወዳለበሰን ጌታ ነው። የክብር መጎናጸፊያ ወደ ደረበልን ጌታ ነው። ነይ ወደ እሱ ስትመጪ ገንዘብሽን አይጠይቅም። ወደ እሱ ስትመጪ ሴትነትሽን፣ ክብርሽን አይጠይቅም። እንዲሁ ባዶሽን ከነ ኃጢአትሽ ነይ። ሸክምሽን አራግፎ በእርቃኑ ክብርን አጎናጽፎሽ በማጣቱ ክብር ሆኖልሽ ነይ፣ ያሳርፍሻል። ህይወት ወደ ሆነሽ ጌታ ነይ። ህይወት ወደ ሆነሽ ክርስቶስ ነይ። ነይ የሰዎችን ትርክት ተዩ። ሰው ብትሰጪው ነገ ይወጣና አንቺ ድሃ ብሎ እንዲህ ይሰድብሻል። እኔ ባለጠጋ ነኝ ይልሻል። ትናንት እኮ ከኪስሽ የሰጠሽዋን፣ ትናንት ተርቦ ያበላሹ እኮ አንቺ ነሽ። ዛሬ እርቦሽ መፍትሄ ፍለጋ፣ ፍትህ ፍለጋ ብትሄጂ ፊቱን ከስክሶ ሂጂ፣ እኔ ለማኝ አልወድም ይልሻል። ልክ ትናንትና ስትረዱት የነበረ እኔ ማጣትንና ድህነትን አልወድም፣ ማጣትን አይቻላቅም፣ የማኪያቶ መክፈያ አቅቶ የማኪያቶ አዋታችሁ ላኩለት ስንለው የነበረ ሰው ዛሬ ምን ሲላችሁ እንደነበረ እኔ ባለጠጋ ነኝ፣ ችግር አይቶኛ አያውቅም። ኢትዮጵያ ውስጥ ኖሮ ችግር አይቶ ማያውቅ ሰው አለ? ተርቦ ተጠምቶ ማያውቅ ሰው አለ? ይሄ ማለት የጠቢቡ ሰለሞንን ታሪክ ታውቁታላችሁ አይደል? ረሃብ ምንድን ነው ብሎ ጠይቆ እግዚአብሔር የራብን ጥግ ነበር አይደል ያሳየው ሰለሞንን? የራብን ጥግ። ነይ ራብሽን በጥጋብ ወደሚቀይር፣ ለቅሶሽን በሳቅ ወደሚቀይር፣ መሰበርሽን በድልና በደስታ በመጠገን ወደሚያክምሽ ጌታ ነው። ነይ ወደዚህ ወደ እረፍት ጌታ፣ ነይ ወደዚህ ወደ ሰላሙ ጌታ። ወንድሜ ና ወደዚህ ወደ እረፍትና ወደ ሰላሙ ጌታ። እኔ ልሰጥህም